ጦርነቱ ተቀጣጥሎ ጀምሯል። የቀለጠው መንደር ሊያደርጉት ነው። ሰሞኑን እነዚህ ልጆች እንግዲህ ቆርጠው ተነስተዋል ማለት ነው። እችማ ፋሽን ነች እንግዲህ ፋሽን ነው የሚል ሙዚቃ የሆነ ጊዜ ላይ ወጥቶ ነበረ ማለት ነው። እና እች ነገር ፋሽን ነች። በየቦታው በየዩቲዩበሮች መካከል የምታዩት ፋሽን ሆናለች ማለት ነው። እና ዛሬ ቤዚ የተጠቀመቻት ሙድ ማለት ነው። ሲቀጥል ደግሞ ሴት ልጅ ብልሃተኛ ናት የሚባለው እኮ በምክንያት ነው። ይሄ ስም የተሰጠን ዝም ብሎ አይደለም። እውነትም ብልሃተኛ ስለሆነ ያው ሴት ልጅ ነገር ማበላሸትም ማርገብም ማቀጣጠልም ትችልበታለች። እንግዲህ ከላይ ነው ፈጣሪ እንደዚህ አድርጎ ነው የፈጠረም ማለት ነው። ሴት ልጅ በብልሃቷ ማለት ነው ንጉስን ጠብ ማድረግ ትችላለች። እና ቤዝዬ ዛሬ የተጠቀመችው የኔ ኮረሪማ ማርኬማ ተሽኮረመመ እኮ እንዴ! ቤዚ ስስመው ምናምን ነገር ተሽኮረመመ ሊመት ሲሽኮረመም እንዴት እንዳሳቀኝ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁልኝ? ሰላማችሁ በያላችሁበት ይብዛላችሁ የኔ ውድ ቤተሰቦች። ይሁላችሁ ከቻልኩ ደግሞ በጊዜ ዛሬ ማለት ነውና ለትናንትናው ይቅርታ ያው አስጠብቂያችሁ እናንተ ተኝታችኋል ማለት ነው። እንደዚህ ደግሞ ክፍተት ቦታ ሲገኝ ይኸው በጊዜ ከች እና ቤተሰብ ቪዲዮውን ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን። እኔ ግን ሰብስክራይብ እየተደረግኩ አይደለም እኮ ማርያምን ነው የምላችሁ። ቪዲዮ ሰራለሁ ግን ላይክ አለ ሰብስክራይብ ግን የለም። ለምን? ሁላችሁም ሰብስክራይብ አድርጋችሁ ነው የምታዩኝ። ሰብስክራይብ እያደረጋችሁ 20 ሺህ አስገቡኝ። ተው እኔ 20 ሺህ አሁንማ በህልሜ ሁሉ እየታየኝ ነው። መቼ ነው 20 ሺህ የምሞላ ውዶችዬ? ምሬን ነው። ገፋ አድርጉኝ እስኪ እና ላይክም እያደረጋችሁ እንግዲህ የዛሬ ቪዲዮ ማለት ነው ያው በሳቅ ገሏችኋል እያየው ነበረ። እኔ ለራሴ በሳቅ ነው የሞትኩት እኮ የምጣዱ እያለ እንቀው ተንጣጣ ሆነብንና ማለት ነው። እንዴ ልጅቷ በዛ ደረጃ የቀያየራት ምንድን ነው ግን? በመጀመሪያ ቪዲዮአቸውን እየሰማው በኤርፎን ስራ ነበርኩኝ ማለት ነው እየሰማው ነበረ። ከዛ ቤዚ ምን ስትል ሰማዋት? አትቀፊው ምናምን አይነት ነገር ስትል ሰማዋትና አይ ይሄን ነገርማ በቃ ከነ ሪያክሽኑ ነው ማየት ያለብኝ ብዬ ቁጭ ብዬ እንደገና ደግሜ አንዱን ጨርሼ ድጋሚ ሁለተኛ ነው ጨርሼ ያየሁት ማለት ነው። እና ከልጅቷ ላይ ያለው ስሜት በጣም ከባድ ነበረ። እንዴ የሆነ ነገር ከሌለባት የሆነ ነገር ካላሰበች በዚህን ያክል ደረጃ ምን ቀያየራት ልጅቷ ግን። እና በመጀመሪያ ያው ኮሜንትም እያየው ነበረ ቪዲዮን እያየው ማለት ነው። ከዛ የሴት ቅናተኛ ያስጠላኛል፣ ቤዚ ቀንተሽ ነው እንደዚህ የምታረጊው፣ ቅናት እምነትን ያሳጣል፣ ጥሩ አይደለም፣ ቀንተሻል የሚል ነገርም አለ። ታዲያ ብትቀናስ መብቷ እኮ ነው። ፍቅረኛዋ አይደል እንዴ? ዘላ ከማንም ፍቅረኛ ላይ እኮ አይደለም የተንጠለጠለች። መቅናት መብቷ ነው። ሲቀጥል ደግሞ የዛሬ ቪዲዮ ከቅናት ውጭ እንደሆነ ማወቅ አለባችሁ። የሰራችሁ ነገርን ለማብረድ እንጂ ለመቅናት አይደለም፣ የቅናት አይደለም። ብትቀናም ደግሞ ባሏን ሲጀመር በፍቅረኛሞች መካከል ቅናት ከሌለ እንደውም አንዳንድ ሰዎች እንዳባባልም ቢሆን ማለት ነው እኔ ሚስቴ በእኔ ካልቀናች ምኑ ሚስት ሆነች? እንዴት እንደምትወደኝ አውቃለሁ እኮ ይባላል። ቅናት ከመጠን በላይ ያለፈ ሲሆን ነው ህይወትን ሊበጠብጥ የሚችለው፣ እምነትን ሊያሳጣ የሚችለው፣ ፍቅርንም ሊያጠፋ ይችላል በዚህ አጋጣሚ። ነገር ግን ይሄ ቅናት አይደለም። ብትቀናም ደግሞ 100% መብቷ ነው ቤዚዬ ማለት ነው። የሴት ቅናተኛ ያስጠላኛል ይደብረኛል ለምትሉ ደግሞ 100 ጊዜ ይደብራችሁ። ሲቀጥል ደግሞ የወንድ ቅናተኛ የምትወዱ ከሆነ በእናንተ ይድረስላችሁና ከዛ ባላችሁ ስትወጡ ስትገቡ በቅናት ጠብ ጭርጭር ሲያረጋችሁ ማለት ነው ኦ ያኔ የፈረርኩት እኮ ለካ ዝም ብዬ ነበር ይቅር በለኝ ትላላችሁ ማለት ነው። እንዴ የማይባል ነገር ዝም ብላችሁ አትበሉ። የወንድ ቅናተኛ ነው ታዲያ ደስ የሚለው፣ የሴት ቅናተኛ ይደብረኛል ምናምን ነገር። እንግዲህ ወደ ቻይኒት እንሂድ። ቻይኒ እንበላለን። ማን ነው ስሟ ግን? ስሟን ተነግሯችኋል? እኔ ስሟ ማን እንደሆነ አላውቅም፣ ግን ያው ከቻይና የመጣችሁ ማለት ነው። ከቤዚ የበለጠ ተንጨረጨረች እሷ። አሁን ቤዚ ምን ነው ቅናተኛ የመሰለው? ከዛ ጋር ልጅቷ ልጅ አይደል እንዴ በማያገባት ነገር እንደዛ ስትቀጣጠል ማለት ነው። እሳት ኩንታት እኮ ነው የሆነችው። ያው እንግዲህ ብትቀና ምንም አይደለም፣ የድራማው አንዱ ፓርት ስለሆነች ማለት ነው። እንደዚህ ካልተንጨረጨረች ታዲያ ምኑ ድራማ ሆነ? እና ቤዝዬ ይመች። ዛሬ ያደረግሽው ነገር በጣም በቃ ተገቢ የሆነ ነገር ነው። እመቤቲቱ ወደ ቤቱ ገባች፣ ወደ ቤቷ ገባች። እንኳን በሰላም ገባች በሏት ቤዝዬ። እኔ አንደኛ የኔ ጎበዝ በሏት ደግሞ። ምክንያቱም ሁሌ ከመጨቃጨቅ፣ ሁሌ ከማልቀስ፣ ሁሌ አጉል አማርኛዎችን ከመናገር እንደዚህ ለስለስ ባለ አነጋገር የሆነ እንዴት ነው ስነ ስርዓት ያለው ነገር ማድረግ እኮ ተገቢ ነው። እሷም ከመናደር ትወጣለች፣ ከማልቀስ ትወጣለች። እኔ ዛሬ
ቤዚ በቃ አልቅሳ እንዳትመጣ ብዬ ቀኑን ሙሉ በቃ ሲያስባት ነው የዋለ ልቤ፣ ያንን የሚረግፈውን ባላ ለማየት ማለት ነው። ግን ተመስገን እኛ ያሰብነው አልሆነም። ዛሬ ፈታ ብላ እምር ድምቅ ብላ ማለት ነው ባሏን እንደዛ ሸሞንሙን እያደረገች ነው የመጣችው። እና ደግሞ መደረግም ያለበት ነገር ነው ይሄ። ሲጀምር እመቤት የቤቱ እመቤት ከቤት ውጭ ሆና ከቻይና የመጣች እንዴት ከቤት ትቀመጣለች እንዴ? ይሄ እኮ አግባብ አይደለም። ቤትን ማስከበር ያለባት የቤት እመቤት ነች። እንግዲህ ድራማም ከሆነ ማለት ነው ልጅቷ የተሰጣት ካራክተር ግን የሆነ ደስ አይልም ማለት ነው። ፊቷ ላይ የሚታየው የምትገለማምጣት ነገር ጥሩ አይደለም። በመጀመሪያ እንዴት መጣሽ አይባልም። አንቺ ከጎረምሶች መካከል ነው ያለሽ። ስለዚህ ቤዚ ስለመጣችልሽ አይ በቃ ተመስገን አብረን እንኖራለን ችግር የለውም እስከምትሄጅ ድረስ ጓደኛ እንሆናለን ብለሽ ልትቀበያ ስገባ ለምን መጣሽ? እኔ ስለመጣው ነው አልሽ። ምን ነው ግን ማለት ነው ቻይኒት ቆይ የማርኬን ደረት ለማየት ፈልገሽ ነው እንዴ? ሰረቅ ሾፍ ለማረክ ፈልገሽ ነው? ቤዚ ስትመጣ ሰላምሽን የነሳችሽ? ቆይ እኔ እኮ ትናንትና ማለት ነው እዛ ሻወር እንደዛ ብቅ ብሎ ወደ ኩሽና ምናምን ሲሄድ እኔ አላማረኝም፣ ደስ አላለኝም በቃ ማለት ነው። ማርኬ የምር የዋህ ነው እኮ ይኸውላችሁ። አሁን አንዳንዴ የዋህነት ራስን የሚጎዳ ከሆነ የዋህ ባትሆኑ ነው የሚሻለው። የማርክና የብሩኬ የዋህነት በጣም ኦቨር ስለሆነ ራሳቸውን ይጎዳል። በቃ ባላሰቡት መልኩ ነው ራሳቸው ተጎድተው የሚያገኙት። በራሳቸው በገዛ የዋህነታቸው ይጎዳሉ። እና ምናልባት እሺ ማርኬች ልጅ በቃ ያው እስከምትሄድ ድረስ ከነቤት ትቀመጥ ብሎ አስቦም ሊሆን ይችላል ያመጣት ሌላ ነገር ምንም ነገር ያለ ማሰብ። ግን እቺ ልጅ ምን እንደምታስብ አይታወቅም። ሰው ሁሉ እንደኛ ሊያስብ አይችልም። እና በራሳቸው የዋህነት የምትጎዱ ከሆነ የዋህ ባትሆኑ ይመረጣል ባይነኝ እኔ ማለት ነው። ሲቀጥል አክቷ ሁሉ ዛሬ የፍቅረኛ እንጂ የጓደኛ አይመስልም እኮ። ምንድነው እንደዛ የሚያደርግ? ሲጀመር ገና ከዛ ሶፋ የነበረች ልጅ ተነስታ በዚህ ሄኖክን ወደዛ ፈቀቅ በልልኝ ብላ ምናምን ከማርኬ ጋር ሄዳ ተቀመጠች። ለምን አስፈለገ? ለምንድን ነው ከሄኖክ ጋር በዛ ማትቀመጪው? ሄኖክ እኮ ሲንግል ማን ነው ሲንግል ስለሆነ ማለት ነው። በቃ አንቺ ሲንግል ከሆንሽ ችግር የለም። ሄናዬ በጣም ምርጥ ልጅ ነው። ከሄና ጋር ተጣበሽ ማለት ነው። እና ጥሩ አይደለም እንደዚህ በፍቅረኛሞች ገብቶ እንደዚህ አይነት ክፍተት መፍጠር አስፈላጊ አይደለም። እኔ ስለመጣው ነው የምትይበት ምንም ምክንያት የለም እኮ። ቤዚ የመውጣትም የመግባትም መብት ስላላት ከዛ ቤትና የራስሽ ቤት አለሽ አይደል አለቻት። ማለት ምን አገባሽ እንዴ? ኖራታ ታዲያ ምን አገባሽ አንቺ? ይመለከትሻል እንዴ? ረና እኛ ድራማ ስሩ ብለን ነው እንጂ እኛ ይቅር እስኪ ተውት። ቤተሰብ ማለት በቃ ይስሩ ችግር የለም። ለቻናላቸውን ብለው ከሆነ ምንም ችግር የለም ይስሩ ማለት ነው። ግን በቃ የሰው ልጅ እንደዚህ የሆነ ዲስሪስፔክት እየተሆነ መስራት የለበትም እኮ ለድራማም ቢሆን ማለት ነው። አሁን ቤዚ የምታረጋት ነገር የምታናገርበት መንገድ ደስ አይልም። ልጅቷ ይደብራል። ማርኬ ደግሞ ማለት ነው የቤዚ መምጣት እኮ ምንም ሊያስደነግጥ ሊያስፈራ አይገባም እኮ። ማለት ለምንድን ነው ግራ የተጋባው? ምን ችግር አለው? ማለት ምን አስበ ነው? ይጣላሉ ብለህ ነው? ይጣላሉ ብለው ከሆነም አይጣሉ፣ ምንም ችግር የለውም። ቤዚ በጣም አስተዋይ ልጅ ናት። ከምሬ ነው። አሁን ከባለፈው ህይወቷ እየተማረች ነው ያለችው። መማር ያልቻለው ማርኬ ነው። ከምሬ ነው የምላችሁ። በቃ ማርኬ በጣም የዋህነት እያሸነፈው ነው ያለና ቤዚ ከባለፉ ከደረሰባቸው ነገሮች እየተማረች ስለሆነ ነው እንግዲህ ንዴቷንም እልኳንም እንደዛ መቆጣቷንም ትታ ዛሬ በፍቅር የመጣችው። እና ድንገት ተቀይረሽ እንዴት መጣሽ ምናምን አይባልም። እሰይ አሜን እንኳን መጣሽልኝ፣ ከመጀመሪያውም እኮ ከኔ ጋር ተቀመጭ ብዬሽ ነበር ብለን መቀበል ያለብህ ቤዚ ማለት ነው። አዲስ ሰው አይደለችም። ምንም ግራ ልትጋባ አይገባም። ግራ እየተጋባ ነበር። መጨረሻ ላይ የሆነ ሁኔታሽ ግራ ገባኝ ምናምን እያለ ነበር። እና በቃ ነገራችሁን ክፍተቱን ለማጥበብ ነው የመጣችሁ እኮ ቤዝዬ። እኔ ገብቶኛል ብልሃቷ ማለት ነው። በቃ ነገሮችን በጭቅጭቅ ሳይሆን እንደዚህ ብልሃት ፈጥራ ነገሮችን ማጥበብ ነው የፈለገችው ማለት ነው። የምትወደውንም ደግሞ ላለማጣት የምትወዱትን ላለማጣት ስትሉ ማድረግ የሌለባችሁን ሁሉ ታደርጋላችሁ፣ ዋጋ ትከፍላላችሁ። እንደውም እኮ የዛሬ ቪዲዮ ተቋረጠ ወዲያውኑ ማለት ነው። እኔማ እያየሁ እያለ ነው ቁርጥ ያለውና ያው ያለቀበት መንገድም አይታችኋል። እንግዲህ አራቱም ተንደርድረው ወደ ጓዳ እየገቡ ነው። ልጅቷማ እኮ አሯሯጣት። ክላስ ውስጥ ያስቀመጥሽው ነገር አለ እንዴ እናቱ? ምን አሯሯጠሽ? ወዴት ነው የምትሄጅ? የምትያት ወዴትስ ብትሄድ በገዛ ቤቷ? እና ያው ፊልም እንግዲህ የሆነ አጓጊ ከሆነ ቦታ ላይ ነው አይደለም የሚያልቀው። አጓጊ ከሆነ ፓርት ላይ ቁርጥ ይላል ማለት ነው። ጓጉታችሁ እንድጠብቁት በሚቀጥለው ቀን። እነሱም ይሄን የተጠቀሙት አሁን የነገ ቪዲዮ ማለት ነው። በምን አይነት ሁኔታ እንደሚመጣ አናውቅም።
ቤተሰብ እዛ ውስጥ ገብተው ይደባደቡ፣ ሰላም ይፍጠሩ። ምን የምናውቀው ነገር አለ? እንዳለ እኮ በቃ ታክሲ ተሰላፊ መስለው እኮ ተንደርድረው ነው የገቡት ወደ ጓዳው። እና የልጅቷ እንደዚህ የሆነ የአጉል የሆነ ነገር ማሳየቷ ደስ አይልም፣ እውነት ለመናገር ማለት ነው። አንቺ በሰላም አርፈሽ ለመሄድ ከመጣሽ በዚህ ያክል ደረጃ መሆን አይጠበቅብሽም። ሄኖክ ደግሞ እኔ ወንድምሽ አለው እጠብቀዋለሁ ጓደኛሽን ባልሽን እያለ ነበር ማለት ነው። ሄኖክ እዚህ ጋር ተሳስታል። ሰውን ጠብቀ ልዘልቀው አትችልም ማለት ነው። ለማንኛውም ቤተሰብ ያው እንግዲህ ድራማም ይሁን ምንም ይሁን እኛ የሚጠበቅብን ላይክ ሰብስክራይብ ማድረግ ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቷቸው፣ እናበረታታቸው ማለት ነው የምፈልገው። የኔ ውድ ቤተሰቦች በጣም ወዳችኋለሁ። ባይ ባይ።